ሰላም ጤና ይስጥልኝ ውድ ሀሴት ስፖርት ተከታታዮች፣ ቅዳሜና እሁድ የተደረጉ የኤምሬት ኤፍኤ ካፕ አምስተኛ ዙር የጥሎ ማለፍ ጨዋታዎች የስፔን ላሊጋ፣ የጀርመን ቡንደስሊጋ፣ የጣሊያን ሴሪያ እንዲሁም ተናፋቂውና ተወዳጁ የአውሮፓ ሻምፒየንስ ሊግ በዚህ ሳምንት ይመለሳል። እነዚህንና የዝውውር ዜናዎችን ጨምሮ ሌሎች አጫጭር ስፖርታዊ መረጃዎችን የማስደምጣቸው ይሆናል። መልካሙን ሁሉ ለእናንተ። ሪያል ማድሪድ ከኤምሬት አየር መንገድ ጋር ያለውን የማሊያ ላይ ስፖንሰርሺፕ ስምምነት ሊያራዝም መሆኑ ተገልጿል። የስፖንሰርሺፕ ውል ስምምነቱ እስከ 2031 እንደሚያራዝሙ ተነግሯል። ሪያል ማድሪድ ከስምምነቱ አጠቃላይ 444 ሚሊዮን ዩሮ እንደሚያገኝ ማርካ ዘግቧል። የኤምሬት አየር መንገድ በዓመቱ ለሪያል ማድሪድ 74 ሚሊዮን ዩሮ ክፍያ ይፈጽማል። ማንቸስተር ዩናይትድ ከባርሴሎና ተጫዋች አሌሃንድሮ ባልዴ ጋር ስሙ ሲያያዝ የቆየ ቢሆንም ባርሴሎና ባልዴ ትልቅ አቅም ያለው የቡድኑ የወደፊት ተስፋ አድርገው እንደሚመለከቱት ተገልጿል። አሁን ላይ ባርሴሎና አሌሃንድሮ ባልዴን ለማንቸስተር ዩናይትድ አሳልፎ የመስጠት ሀሳብ እንደሌለው ተዘግቧል። ማንቸስተር ዩናይትድ በበኩሉ በቦታው ፓትሪክ ዶርጉን በማስፈረም ማጠናከራቸው የሚታወቅ ሲሆን ቀያዮቹ ሰይጣኖች ቀጣይ ክረምት የክንፍ ተጫዋችና የመሃል ሜዳ ተጫዋች ያስፈርማሉ ተብሎ ይጠበቃል። የክረምቱ የዝውውር መስኮት ለማንቸስተር ዩናይትድ ትልቅ ስራ የሚሰራበት ሊሆን እንደሚችልም ተዘግቧል። የኤምሬት ኤፍኤ ካፕ አምስተኛ ዙር መርሃ ግብር አርብ ጅማሮን አድርጎ ቅዳሜና እሁድ ቀጥሎ ውሏል። በኤፍኤ ካፕ አምስተኛ ዙር መርሃ ግብር ሊቨርፑል ወልቭስን 3-1 በሆነ ውጤት አሸንፏል። የሊቨርፑልን የማሸነፊያ ግቦች መሐመድ ሳላ፣ ሮበርትሰን እና ጆንስ አስቆጥረዋል። ለወልቭስ ብቸኛውን ግብ ህዋንግ ከመረብ ማሳረፍ ችሏል። ሊቨርፑል ማሸነፉን ተከትሎ ሩብ ፍጻሜውን ተቀላቅሏል። አርሰናል በዓመቱ 101ኛ ግቡን ባስቆጠረበት ጨዋታ ሩብ ፍጻሜውን ተቀላቅሏል። አርሰናል ማንስፊልድ ታውን 2-1 አሸንፏል። ከሜዳ ውጪ ባደረገው ጨዋታ ማዱኬና ኤዜ ግቦቹን አስቆጥረዋል። ዊሊያም ኢቫንስ የማንስፊልድ ታውንን አንድ ግብ አስገኝቷል። አርሰናል በውድድር ዓመቱ ያስቆጠራቸውን የግብ ብዛቶችም 101 ያደረሰ ሲሆን ከእንግሊዝ ክለቦች ቀድሞ እዚህ ቁጥር ላይ የደረሰ ብቸኛው ክለብ ሲሆን በአውሮፓ ደግሞ የሚበልጠው ባየር ሙኒክ እና ባርሴሎና ብቻ ናቸው። ባየር ሙኒክ በዓመቱ 128 ግቦችን ሲያስቆጥር ባርሴሎና በበኩሉ 110 ግቦች አስቆጥሮ ሁለተኛ ላይ ተቀምጧል። በሴንት ጄምስ ፓርክ የተካሄደው የኤፍኤ ካፕ አምስተኛ ዙር ጨዋታ እጅግ አጓጊና ማራኪ ትዕይንቶችን አስተናግዷል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ወደዚህ ስታዲየም መምጣትን ቅዠት ሲሉ ቢገልጹትም ቡድናቸው ግን ከኋላ ተነስቶ ኒውካስትል ዩናይትድን 3-1 በማሸነፍ ለአምስተኛ ተከታታይ ጊዜ የሩብ ፍጻሜውን ተቀላቅሏል። ጨዋታው ሲጀምር ባለሜዳዎቹ ኒውካስትሎች ጫና ፈጥረው መጫወት የቻሉ ሲሆን መሪ መሆንም ችለዋል። ሳንድሮ ቶናሊ ያቀበለውን ድንቅ ኳስ ያገኘው ባርነስ የሲቲን የኦፍሳይድ ወጥመድ ሰብሮ በመግባት በቀኝ እግሩ ማራኪ ግብ በማስቆጠር ስታዲየሙን በደስታ አናውጦት ነበር። ሆኖም ይህች ግብ ማንቸስተር ሲቲዎችን እንቅልፋቸው ቀሰቀሰች እንጂ አላሸበረቻቸውም። ተከታታይ ጫናዎችን መፍጠር የጀመሩ ሲቲዎች ዶኩ ከግራ መስመር ያሻገረውን ኳስ ማንም ያልያዘው ሳቪኒሆ በጉልበቱ በመግጨት ኳስን ከመረብ አዋህዶ ሲቲን አቻ አደረገ። ከእረፍት መልስ ማንቸስተር ሲቲዎች ጨዋታውን ሙሉ በሙሉ በመቆጣጠር ማቲያስ ኑኔዝ ከቀኝ መስመር ያሻገረትን ኳስ ኦማር ማርሙሽ በድንቅ አጨራረስ በማስቆጠር ሲቲን መሪ ያደረገ። ከጥቂት ደቂቃዎች በኋላም ማርሙሽ ከቅጣት ምት ክልል ውጭ የመታው ኃይለኛ ኳስ የኒውካስሉን ግብ ጠባቂ ምንም እድል ሳይሰጥ መረብ ላይ በማሳረፍ የሲቲን አሸናፊነት አረጋገጠ። ግብፃዊው ኮከብ ኦማር ማርሙሽ በኒውካስትል ላይ ባደረጋቸው 6 ጨዋታዎች ብቻ 7 ግቦችን ማስቆጠር ችሏል። ፔፕ ጋርዲዮላ ኤርሊንግ ሃላንድን ጨምሮ በርካታ ኮከቦችን በማሳረፍ 10 ተጫዋቾችን ቀይረው ወደ ሜዳ ቢገቡም እንደ ዶናሩማ፣ ሮበን ዲያዝ እና ፊል ፎደንን በመጠባበቂያ ወንበር ላይ በማስቀመጥ ውሳኔያቸው ትክክል መሆኑን በሜዳ ላይ አሳይተዋል። ጋርዲዮላ በጨዋታ ወቅት በነበራቸው ከፍተኛ የማሸነፍ ስሜት የተነሳ ጃኬታቸውን እስከ ማውለቅ ደርሰው ነበር። በሌላ በኩል ዌምብሌ የመድረስ ህልማቸው ያበቃው የኢድሃው ልጆች አሁን ላይ ሙሉ ትኩረታቸውን ወደ ቀጣዮቹ የአውሮፓ መድረኮች ማዞር ግድ ይላቸዋል። አሁን የሁለቱም ቡድኖች ትኩረት ወደ አውሮፓ ሻምፒየንስ ሊግ ያመራል። ኒውካስል በነገው ዕለት ባርሴሎናን በሴንት ጄምስ ፓርክ ሲያስተናግድ ማንቸስተር ሲቲ ደግሞ ረቡዕ ዕለት ወደ ሳንቲያጎ በርናባው አቅንቶ ከሪያል ማድሪድ ጋር ከባድ ፊልም ያደርጋሉ። ሁለቱ ቡድኖች በዚህ ዓመት ብቻ ለአምስተኛ ጊዜ የተገናኙ ሲሆን በቅርቡ በተገናኙበት የካራባኦ ዋንጫ ግማሽ ፍጻሜ መርሃ ግብር ማንቸስተር ሲቲ በደርሶ መልስ አሸንፎ ለፍጻሜ መድረሱ ይታወሳል።
በሌላ የአምስተኛ ዙር መርሃ ግብር ቼልሲ ሬክሳምን 4-2 በሆነ ውጤት በማሸነፍ የኤፍኤ ካፕ ሩብ ፍጻሜውን ተቀላቅሏል። የቼልሲን የማሸነፊያ ግቦች አሌሃንድሮ ጋርናቾ፣ ጆዋ ፔድሮ፣ አቼምፖንግ እና ኦኮንኮ በራሱ መረብ ላይ አስቆጥረዋል። ለሬክሳም ግቦቹን ስሚዝ እና ዶይል ከመረብ ማሳረፍ ችለዋል። እንዲሁም በተመሳሳይ ሊድስ ዩናይትድ ኖሪች ሲቲን 3-0፣ ሳውዝሃምፕተን ፉልሃምን እንዲሁም ፖርትቫሊ ሰንደርላንድን በተመሳሳይ 1-0 በማሸነፍ ሩብ ፍጻሜውን ተቀላቅለዋል። በስፔን ላሊጋ መርሃ ግብር መሪው ባርሴሎና አትሌቲክ ቢልባኦን አስተናግዶ 1-0 በሆነ ውጤት ሲያሸንፍ በሌሎች ጨዋታዎች አትሌቲኮ ማድሪድ ሪያል ሶሲዳድን 3-2፣ ኦሳሱና ከማዮርካ 2 አቻ፣ በተመሳሳይ ሌቫንቴ ከጆሮና 1 አቻ በሆነ ውጤት ተጠናቋል። በጀርመን ቡንደስሊጋ ቦሩሲያ ዶርትሙንድ ኮሎኝን 2-1፣ አርቢ ሊፕዚንግ ኦግስበርግን 2-1፣ ሆፈንሄም ሄደንሃምን 4-2 ሲያሸንፉ በሊቨርኩሰን ከፍራይበርግ 3 አቻ እንዲሁም በተመሳሳይ ሜንዝ ከስቱትጋርት 2 አቻ በሆነ ውጤት ተለያይተዋል። በጣሊያን ሴሪያ ጁቬንቱስ ፒሳን 4-0፣ ኮሞ ካግላሪን 2-1 ሲያሸንፉ አትላንታ ከዩዲኒዜ 2 አቻ ተለያይተዋል። ሌላው ኤሲ ሚላን ከኢንተር ሚላን ጋር ያደረገውን ተጠባቂ የሚላን ደርቢ ጨዋታ 1-0 አሸንፏል። ኤሲ ሚላንን ለድል ያበቃ ግብ ፐርቪስ ስቱፒናን አስቆጥሯል። ስቱፒናን የመጀመሪያ የኤሲ ሚላን ጎሉን በሚላን ደርቢ ጨዋታ ላይ ማስቆጠር ችሏል። ኢንተር ሚላን ከ15 የሴሪያ ጨዋታዎች በኋላ የመጀመሪያውን ሽንፈቱን አስተናግዷል። የሊጉ መሪ ኢንተር ሚላን በሴሪያው ለመጨረሻ ጊዜ የተሸነፈው በተመሳሳይ በኤሲ ሚላን ነበር። ኤሲ ሚላን በሁሉም ውድድሮች ኢንተር ሚላንን 3 ተከታታይ ጨዋታዎች ሲያሸንፈው ከ2011 በኋላ ለመጀመሪያ ጊዜ ሆኗል። ኤሲ ሚላን ማሸነፉን ተከትሎ የሊጉን የነጥብ ልዩነት ወደ 7 ማጥበብ ችሏል። የአውሮፓ ታላላቅ ክለቦች የሚፋጠጡበት የክብር መድረክ የአውሮፓ ቻምፒየንስ ሊግ የጥንካሬ መለኪያ የሆነው የ16ቱ ክለቦች የጨዋታ መርሃ ግብር በነገው ዕለት ሲመለስ የመጀመሪያ ዙር ተጠባቂ ጨዋታዎች ጋላታሳራይ ከሊቨርፑል ነገ ምሽት 2:45 በሚያደርጉት ጨዋታ ጅማሮውን ሲያደርግ አትሌቲኮ ማድሪድ ከቶተንሃም፣ ኒውካስል ዩናይትድ ከባርሴሎና፣ አታላንታ ከባየር ሙኒክ በተመሳሳይ ምሽት 5 ሰዓት ጨዋታቸውን ያደርጋሉ። ጨዋታው ከነገ ወዲያ ሲቀጥል ባየር ሊቨርኩሰን ከአርሰናል ምሽት 2:45 ጨዋታቸውን ሲያደርጉ ሌላው ዓለም በጉጉት የሚጠብቀው የሊጉ የፍጻሜ ያህል የሚጠበቀው ፍልሚያ ሪያል ማድሪድ ከማንቸስተር ሲቲ ምሽት 5 ሰዓት እንዲሁም ፒኤስጂ ከቼልሲ፣ ቦዶ ከስፖርቲንግ ሊዝበን በተመሳሳይ ምሽት 5 ሰዓት ጨዋታቸውን ያደርጋሉ። ክቡራን የሐሴት ስፖርት አድማጮች የዛሬው የስፖርት መረጃችን ይህንን ይመስል ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎች ስፖርት ወዳጆች እንዲደርስ ሼር አድርጉት። ቸር ተመኘን።